በጣም ነው የምናመሰግነው። አክብረን ስለመጣ እዚህ በጣም ነው የምናመሰግነው። አንቺን ብዬ አልመጣሁም፣ ይቅርታ። እናንተም ብዬ መጣሁ። ግርጣት አንቺን ብዬ አልመጣሁም። ደስ ይላል። ተመችቶኛል። ዛሬ አብርሃም ተመችቶኛል። እግር ማሰብ ቢችል ራሱ እኔ እንጃ እግሬ ይሄንን የሚያስብ አይመስለኝም። እንደዚህ አይነት ሀሳብ እኔ በጭንቅላታችን አስበን ነው ካላችሁ የእናንተ ጭንቅላት ያጠራጥረኛል። በገዛ እጃችሁ እኮ ነው እየተሰደባችሁ ያላችሁት። ሩታ በገዛ እጃችሁ ልጁን ላይ የመጣ ልጅን ኬክ ካልቆረስክ ብላችሁ ጋብቻ ላይ ያሌላችሁ ሰዎች ተፋታችሁ ያላችሁ የዛሬ ሳምንት ሄርሜላን አፈቅርሻለሁ ብሎ እንደዛ ሚዲያ ላይ ያዙ ልቀቁ ሲል የነበረን ሰውዬ እንደገና ዛሬ ኬክ ቁረስ እስስት አይደለም ምንስ ቢል በገዛ እጃችሁ እየተሰደባችሁ እንዴ! አረ ወይኔ እኛ በሽታ ላይ እንዳጥሉን። ሰላም ጤና ይስጥልን ውድ ቤተሰቦች እንደምን ቆያችሁልን? ሁሉ ሰላም ሁሉ ሸጋ ነው። እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሊጠብቃችሁ ያሰባችሁትን ሁሉ እግዚአብሔር ሁሉ ነው ምላችሁ ያሳካላችሁ። ከሀገር ውጭ ያላችሁ እንዲህ በሰላምና በጤና እንደሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እንዲሁም የደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። የእነሱን ኬክ መቁረስ እናወራበታለን፣ ግን እኛ 100 ሺህ እንግባና ትክክለኛውን ኬክ ለምን አንቆርስም? ትክክለኛውን ኬክ 100 ሺህ እንግባና እንቁርስ። አብርሃም እዚህ ቤት መጥቶ በጣም ብዙ ጊዜ ከመደንገጡ የተነሳ ነገርየው የሚፈነዳው ነገር ያስደነግጥ የለ ምንም አልመሰለውም። ምክንያቱም ልጁን አስደንግጣችሁ ስለጨረሳችሁት አሁን የሚደነግጥበት ምንም አይነት ምክንያት የለም እዚህ ቤት። እንደውም አሁን መፍራት ነው የጀመረው። እንዲሰብሰብ ብላችሁ ደግሞ የሆነች ነገር ስታዘጋጁ ጭራሽ ልጁን ፈሪ እያደረጋችሁት ነው፣ እንዲፈራችሁ እያደረጋችሁ ነው ማለት ነው። ወይኔ አብርሽዬ ወንድሜ በገዛ እጅ መደንገጡን ላቆም ካርን በሰላም ነገሮችን ፈታችሁ በሰላማዊ መንገድ ልጃችሁን ማሳደግ ሲገባችሁ ድንጋጤ ሁሉ ጠፋርን። አይዞ ወንድሜ አንድ ቀን ይመለስልሃል። እኔ ግን ግራ የገባኛውን አንደኛ ዓመት ብላችሁ የምታከብሩበት ምክንያት ምንድን ነው? ትዳር ላይ ያሉ ሰዎች እኮ አይደሉም። የተፋቱ ሰዎችን አንደኛ ዓመት የልደት በዓል ብሎ ማክበር እኔ አልገባኝም። ምንድን ነው ያሰባችሁት? ማለት ተንኮል ምናምን ላታስቡ ትችላላችሁ። እንደ ድሮ አይነት ነገር ምናምን አሁን ማሰብም አትችሉም፣ ማድረግም አትችሉም። ከዚህ በኋላ ምንም ማድረግ አትችሉም። የነበራችሁን እድል በቃ ያኔ ከሽፎባችኋል። አሁን ምንም ማድረግ አትችሉም ከዚህ በኋላ። ግን ያልገባኝ ነገር የተለያዩ ሰዎችን ፍቼ የፈጸሙ ሰዎችን ማለት መሀላቸው እንደዚህ አይነት ነገርም ሊፈጠር የማይችሉ ሰዎች ናቸው አብርሃምና ሩታ። ምክንያቱም በቃ አንደኛ ተፋተዋል፣ ሁለተኛ ደግሞ የተፋቱበት መንገድ አሪፍ አይደለም፣ ሶስተኛ አሁን ያሉበትም ነገር ጥሩ አይደለም። ሰላም መሆን ያልቻሉ ሰዎች ናቸው። ዋናው ነገር ምንድነው? ያው ኬኩ አሁን ካወራሁት ነገር ጋር አይገናኝም። ችግር ውስጥም ቢሆኑም ባይሆኑም የተፋቱ ሰዎችን ኬክ እንቁረስ ማለት ምንም ሊገባኝ አልቻለም። ምክንያቱ ምንድነው? ተፋተዋል አይደል እንዴ? ጎይ የተፋቱበትን አንደኛ ዓመት ከሆነ እሺ እንላለን። ገና አልሆናቸውም አይደለ? አብርሃምና ሩታ ከዚህ በኋላ ኬክ ሊቆርሱ የሚችሉት በልጃቸው ልደት ወይም በልጃቸው ምክንያት ካልሆነ በስተቀር አብርሃምና ሩታ ኬክ የሚቆርሱበት ምንም አይነት ምክንያት የለም ከዚህ በኋላ። ያው እግዚአብሔር የሚሳነው ነገር የለም። ነገ ምን እንደሚፈጠር አናቅም። እንደሚፋቀሩ እንደሚዋደዱ ወይም እንደ ባልና ሚስት የሚጣላ የለም እዚህ ምድር ላይ። በነገራችን ላይ ፍቅራቸውም ጥላቸውም እኩል ነው በነገራችን ላይ። ለዛ ነው ብዙ ጊዜ መልሶ የሚታረቁት። ዛሬ እንደውም እያየው ነበረ ረጅም ዓመት የተፋቱ ሰዎች 2 ዓመት 3 ዓመት ተፋቱ የቆዩ ሰዎች ድጋሚ ኪዳናቸውን ሲያድሱ እያየውኝ እና አብርሃምና ሩታ ነው ትዝ እያሉኝ ያሉት። እነዚህማ በቅርቡ ይታረቃሉ በዛ አይነት አልኩኝ። ካላቸው መሃላቸው ካለው ጥልና እንደገና ደግሞ በጥል ውስጥ ካላቸው ኮሚኒኬሽን የተነሳ በጥል ውስጥ እኮ መዋደዳቸውና መፋቀራቸውን የሚያሳዩ ሰዎች እኮ አብርሃምና ሩታ ናቸው። ያው ጋሼ ትንሽ ለኛም ስለሆነ ከሩታም የባሰ አይደል እሱ ለኝነቱ። ለዛ እዛ ሄዶ አፈቅርሻለሁ ምናምን ብሎ ብዙ ነገር ይቀባጥራል እንጂ ልቡ አሁንም ሄርሜላ ልቡ አሁንም ሩታ ጋር ነው ያለው። በጣም ነው የምናመሰግነው። አክብረን ስለመጣ እዚህ በጣም ነው የምናመሰግነው። አንቺን ብዬ አልመጣሁም፣ ይቅርታ። እናንተም ብዬ መጣሁ። ግርጣት አንቺን ብዬ አልመጣሁም። ደስ ይላል። ተመችቶኛል። ዛሬ አብርሃም ተመችቶኛል። ስለነዚህ ሰዎች ሲጀመር እንደዚህ አይነት መልስ ነው ያስፈልጋቸው። አንቺን ብዬ አልመጣሁም። በቃ እኔ ማለት አይ ዶንት ኖ አላቅም። ብቻ ሩታ ብታደርገው የሆነ ሮማንቲክ ብታደርገው የሆነ በሐዘን የታጀበ ግን የሆነ የፍቅር መልእክት ያለው ወይም ደግሞ የሆነ የመቆጨት አይነት ነገር ያለው ብታደርገው ሩታ ይሄንን አሁን ያዘጋጃችሁትን ኬክ ምናምን ሩታ ለብቻዋ ምናምን አድርጋ ይሄኔ እኮ አብረን ብንሆን ኖሮ ይሄኔ እኮ ያኔ
ጥላችንን ችግሮቻችንን ፈተን ቢሆን ኖሮ ዛሬ ላይ 1ኛ ዓመት ልደታችንን እናከብር ነበር። ልጃችንን አቅፈን 1ኛ ዓመት የጋብቻ አንቨርሰሪያችንን እናከብር ነበረ። ግን ለዛት አልታደልኩኝም። የቆጭሻል ካልከኝ አዎ በጣም ነው የሚቆጨኝ ምናምን ብትል የሆነ ሮማንቲክ ብታረገው በቃ ብቻ ውስጤ ደስተኝነት እንደሌለ እንድታቅ ነው። ኬክ አዘጋጅቼ ችግር የለውም አንተ ባትቆርጥም እኔ ቆርጠዋለሁ ምናምን ብላ ብትቆርጠው ምናምን ነገር የሆነ ደስ ይላል መልእክቱ። በቃ ማንም ሰው ትዳሩን ፈቶ ደስተኛ ይሆን። ማንም ሰው ተበድሎ እንኳን የምሬን ነው ምላችሁ በድለሽም ሊሆን ይችላል በድሎሽም ጥፋተኛ እሱ ወይም አንቺ ልትሆኚ ትችያለሽ። ከትዳር ውስጥ ስትወጡ ማንም ሰው ደስተኛ ይሆን። ይሄን አስቦ አይደለም ወደ ትዳር ውስጥ የሚገባው። ልጅ ጭራሽ ለያያሉ ብሎ የሚያስብ የለም። ሩታም ሲንግል ማም ሆንበታለሁ ብላ አይደለም ወደዚህ ትዳር የገባቸው። ግን አንዳንድ ጊዜ አለ አይደለ ይሄ ወጣትነታችን ስሜታዊነታችን የሆነ በቃ ዘለና ለመጨረሳችን አለ አይደል በእንደዛ ሙድ ውስጥ ሆነን መግባታችንም ትዳሩን እንድንፈታ አያረገን። በነገራችን ላይ ገባን ነው በቃ የሆነ ነገር ውስጥ ገባን ነው በቃ እያስተካከልን ራሳችንን በቃ ለዚህ ነገር ብቁ አይደለሁም የምንል ከሆነ የጋብቻ ትምህርቶችን መውሰድ፣ የሚያማክሩ ሰዎችን ማማከር፣ ራሳችን ላይ መስራት ያለብንን ነገር መስራት። በዚህ ትዳር ውስጥ የጎደለው ባልነት ውስጥ በዚህ ትዳር ውስጥ በባልነት ድርሻ ያጎደልኩት ምንድነው ብሎ አብርሃምም ራሱን የሆነ ነገር ቢያይ፣ ሩታም በሚስትነቴ ምንድነው ያጎደልኩት፣ ምንድነው ያጠፋቸው ጥፋቶች፣ ወጣትነታችን እንደገና ደግሞ አብሮ ረጅም ዓመት መቆየታችን ትዳር የሚባለውን ነገር አላረለ በቃ ትኩረት እንዳንሰጠው አድርጎን ዝም ብለን ተጋብተን የገባንበት ህይወት ስለሆነም ይመስለኛል በየቀኑ ግጭት፣ በየጊዜው መናናቅ፣ በየጊዜው እኩል ቤት እየሆነን ያለ ነው። ሁለታችንም የእያንዳንዳችንን ቦታ በባልነትና በሚስትነት በትዳር ውስጥ መሆን ያለበትን ነገር እየሆነን አለመገኘታችን ወይም ደግሞ ያን ነገር ማድረግ ያለብንን መገኘት ያለብንን ማስተካከል ያለብንን መሆን ያለብንን ነገር ባለመሆናችን ያመጣነው ክፍተትም ሊሆን ስለሚችል ይሄንን ነገር ራሳችንን ማስተማር አለብን ብለው ጊዜ ቢሰጡ ኖሮ ይሄ ሁሉ ነገር አይመጣም። እነሱ ልክ ትዳሩን እንደሚያውቁት አደረጉ ሳይኖሩት። ይሄው 1ኛ ዓመት እኮ ነው የሚለው ማለት ተጋብተው ገና 1 ዓመት ሳይሆናቸው ነው ማለት ነው ሁለቱ ልጆች ይጣሉት። ዓመት ያልሆነው ትዳርን ነው ለካ ወደ ፍቺ ያመጣችሁት። ስለዚህ ሁለታችሁም እናንተም ቢሆን ኖሮ ማለት ነው ይሄ የሚያሳየው በጣም ደካማነታችሁንና ስሜታዊነታችሁን ነው። ማስተካከልና መምራት የምትችሉትን ነገር በቀላሉ በቃ በማን አለብኝነት አለ አይደለም ምን ያመጣል በሚል ነገር አሁን አብርሃምን አንድ ሰው በትዳር ውስጥ አንድ ባል በትዳር ውስጥ መሆን ያለበት ይሄ ነበር ብለን ከመንገር ውጪ እንዴት ይሄን አደረክ ማለቱ ትንሽ አጥጋቢ አይሆንም። ያ ማለት አብርሃም ካለበት እድሜና ከሚያውቀው የትዳር ዕውቀት አንፃር ማለት ነው። የማያውቀውን ነገር እንደሚያውቅ አድርገን እሱን ቻሌንጅ ካደረግነውና ከተቆጣ ነው ችግሩ እኛም ጋር ሊሆን ነው። ስለዚህ መንገር ያለብን መሆን ያለበትን ነው። ለዛ ነው አብርሃምን ያገኘው ሰዓት ላይ ብዙ ነገር ማውራት ያልፈለኩት። በቃ ከካሜራ ጀርባ ረጅም ሰዓት በቃ እኔ ከማቆም ካነበብኩትም ከኖርኩትም ትዳር ትንሿን ነገር ሼር አድርጌዋለሁ። ለዛ ነው የዛን ቀን እናንተ የፈለጋችሁትን አብዛኞቻችሁ የጠበቃችሁትን ነገር ያልተናገርኩት ወይም ያልተቆጣሁት። መመለስ የሚባለው ነገር ላይ በፍቅር እውነትም በፍቅር አይደለ መንገር ያለብን። ስለዚህ አንድን ሰው ለመመለስ ከፈለግን ያንን እውነት እዛ ሰው ጋር የሌለን እውነት ስንናገር በፍቅር መሆን አለበት። ያለ ፍቅር የምናሸንፈው እዚህ ምድር ላይ ምንም ነገር የለም። ማንንም ተቆጥተን ማንንም የሆነ አይነት ንግግር ተናግረነው አንመልሰው። ትክክል ነኝ ብሎ ሲያወራ ብቻ ትክክል እንዳልሆነ በደንብ አስረግጠን እንነግረዋለን። ከረሳችሁት ከሆነ የዛሬ ዓመት አንቨርሰሪያችሁ ተጋባችሁት ነበር። ዛሬ አንቨርሰሪያችሁ በነገራችን ላይ እኔ ይህንን ጉዳይ እንደማላገጥ ነው ማየው። እንደማላገጥ የተፋቱ ሰዎችን የዛሬ ሳምንት ሌላ ሴትን አፈቅራታለሁ ወይም ደግሞ አፈቅርሻለሁ ብሎ ፍቅረኛ አለኝ ብሎ እየኖረ ያለን ሰው እዚህ ጋር አንቨርሰሪ ብሎ ኬክ ይዞ መጠበቅ እዛ ሰው ላይ ማላገጥ፣ እዛ ያንን ሰው ቡሊ ማድረግ በቃ ለማዋረድ ይሆናል አይደለ? በቃ እዛ ሰው ላይ ለማላገጥ ካልሆነ በስተቀር ምንም አይነት መልእክት የሌለው ምንም ነገር ለአብርሃምም ለሩታም የማይጠቅም ነገር ነው ያደረጋችሁት። በነገራችን ላይ እያሾፋችሁበት እንጂ ምንድነው መልእክቱ? ምንድነው ጥቅሙ? ብትችሉ አሁን እያደረጋችሁ ያላችሁትን ነገር ከዚህ በፊት ብታደርጉት መሀላቸው እንደዚህ አይነት ነገር እንዲፈጠር መሀላቸው መቀራረብ ትዳር የሚባል ነገር መስርተው እንደነበረ ትዳሩን ለመመስረት ብዙ መንገድ ብዙ ርቀት ሄደው ብዙ ነገር ከወዳጅ ዘመዶቻቸው ከተከታዮቻቸው ጋር ጭምር ዋጋ ከፍለው የተጋቡበትን ትዳር ማስታወስ በሚገባችሁ ሰዓት ላይ ያላደረጋችሁትን ነገር አሁን መታችሁ ይሄን ማድረጋችሁ አይዶን ነው። ሩታ ለምሳሌ ይሄን ማድረግሽ አብርሃም የሆነ ትዝታ እንዲቀሰቅስበት የሆነ ቁጭት እንዲፈጥርበት በቃ ትካዜ ውስጥ እንዲከተው ያደርገዋል። በዚህ መንገድ ምናምን ነገር ትክክል እንዳልሰራ ራሱን እንዲወክስ የሚያደርጉ አይነት ነገር ነው ብለው መክረውሽም ከሆነ ተሳስቷል። ኖ ይሄ ትክክል አይደለም።
አይ ዶንት ኖ እኔ የነሱ ሰላም መሆንና የአብርሃምና የሩታ ሰላም መሆንና የአብርሃምና የሩታ ሰላም መሆን ወይም የአብርሃምና የሩታ መታረቅ እናንተ እንጀራ እንዳትበሉ ሊያደርጋችሁ ይችላል ይሁን አላቅም። ከዛ በኋላ በህይወት መኖር አትችሉ ይሁን አላቅም። የምሬን እኮ ነው። ለምንድነው ሁሌ በእነሱ መካከል የሆነ አይነት መፈራራት የሆነ አይነት ጥርጣሬ የሆነ አይነት ነገር እንዲፈጠር የሚያደርግ ነገር አስባችሁ ሁል ጊዜ ቪዲዮ የምትሰሩት ለምን እንደሆነ አላቅም። የነሱ ሰላም መሆንና የነሱ አንድ ላይ መሆን ወይም መታረቅ በእናንተ ህይወት ላይ የሚፈጥረው ምንድነው? የምሬን እኮ ነው። የሆነ የቆዳ በሽታ ይዛቸዋል እነ ሜሪ እነ ዳኒም እና አቤላ ምናምን የሚባሉ በዛ በአብርሃምም ዙሪያ ያሉ ሰዎች ማለት ነው። ሁል ጊዜ በሁለቱ መካከል የሆነ ጥያቄ የሆነ ጥልን ወይም አለመስማማት ወይም መፈራራት እንዲፈጠር ሊያደርግ የሚችል ቀለዱብኝ አላገጡብኝ አይነት ነገር በዛ ሰው አይምሮ ውስጥ እንዲፈጠር የሚያደርግ ነገር ለምን እንደምትሰሩ አላውቅም። እያደረጋችሁት ያለው ነገር ትክክል ስላልሆነ ዛሬ ላይ እኔን ጠርታችሁ እንደዚህ አይነት ነገሮች ማስታወስ ምናምን ተገቢ አይደለም። በቃ ይሄ ያለፈ ታሪክ ነው። ማክበር እኮ ነው። ኦኬ ሌላ ምንም እኮ ሊፈጠር አይደለም። እነሱ ወይኔ ሐሳብ ያሰቡ እኔ ደግሞ ማክበርን አልፈልግም። ሰው እንዴት ማለት ምንድነው የተገጠመላችሁ ጭንቅላት? ጉንዳን እንኳን ጭንቅላቷን እኮ ትጠቀማለች። እናንተ እኮ ሰው ናችሁ እኮ በእግዚአብሔር አምሳል የተፈጠራችሁ ሰው፣ ክፉና ደጉን የምታውቁ ማድረግ ያለባችሁና ማድረግ የሌለባችሁን ነገር ለይታችሁ የምታውቁ ሰው ናችሁ እኮ። እንዴት ነው የማገናዘብ የሚያቅታችሁ? ይሄንን ፕሮግራም ኬክ ይዘ የተፋታን ሰው መተ አንደኛ ዓመት የጋብቻ አንቨርሰሪ እንዴት ነው የሚሄደው? ሩታስ ይሄን ሐሳብ እንዴት ትቀበያለሽ? አንቺ እያደርሽ ህፃን ነው እንደምትሆኚው። ይሄን አሁን አንቺ ይሄን ትክክል እንዳልሆነ ሳይገባሽ ቀርቶ ነው? ሲሪየስ የምሬን ነው የምልሽ። እና አቤላ ይሄንን ኬክ አስደፍተው ምናምን ነገር ከአብርሃም ጋር ከተጋባሽ አንደኛ ዓመት አንቨርሰሪሽ ነው ቢሉሽ ኖሮ ምን አይነት ስሜት ነው የሚሰማሽ? ምን ነበር ምን ልታደርጊ የምትችይው? ይሁን እነሱ በሆነ አይነት ስብከት ምናምን ነገር በቀደም ለታ ይቅርታ ስለጠየቅሻቸው ምናምን አሁን ያመጡልሽን ሐሳብ ሪጀክት ማድረግ ወይም እምቢ ማለት ፈርተሽ ተቀብለሽ ይሁን ብለሽ ለነሱ ብለሽ አድርገሽውም ከሆነ ትክክል አይደለም። የምሬን ነው የምልሽ። አብርሃምን ይቅርታ መጠየቅ አለብሽ። ይቅርታ መጠየቅ አለብሽ። በቃ ሌላ ነገር አስቤ አይደለም። በቃ እኔ የሆነ ደስ ካለብዬ ምናምን ነው በቃ ስህተት እንደሆነ አሁን ነው የገባኝ። በቃ ትክክል አይደለም ብለሽ በምንም ብቻ የፈለግሽውን ቀባጥረሽ ለፍልፈሽም ቢሆን ይቅርታ መጠየቅ አለብሽ። ኬኩን ቆርሱ ነው እኮ አስታውሳችሁ። እነሱ እኮ ሪስፔክት አድርገው ነው እንጂ ኢቭን እውነት ለመናገር እኔም ረስቼው ነበረ። ግን የምንድነው ሪስፔክት አሁን ይሄ? ኧረ ሩታዬ አታስቂ። የምንድነው ሪስፔክት አሁን ይሄ? ምኑ ነው ሪስፔክት? እንደዛ አይነት ሪስፔክት ምንም ከምን አገናኘው አሁን ይሄ? ሪስፔክትም ከሆነ ሪስፔክት እሱን ክብር ሊሰጡት ወይም ሊያከብሩት የሚችሉበት በጣም ብዙ መንገድ አለ። እሱን ማክበር በሚገባቸው ሰዓት ያላከበሩ ሰዎች ይሄኛው ምን አይነት ክብር ነው? ከዚህ በላይ የሰውን ክብር መንካት አለ? የምሬን እኮ ነው። ከዚህ በላይ የሰውን ክብር መንካት አለ ወይ? ኧረ ተው እንዴ ተው። የትኛውም ሰው ሰካራሙም ቢሆን ተስፋ የቆረጠው ማንኛውም ሰው በመሆኑ ብቻ መከበር አለበት። የሆነ ሰው የሆነ ጥፋት ስላጠፋም አይደለም ማናከብረው፣ ጥፋትም ስላላጠፋ አይደለም የምናከብረው። ሰው በመሆኑ ብቻ የእግዚአብሔር ፍጡር በመሆኑ ብቻ ነው የምናከብረው። አንዳንዴ የምታደርጉትም ነገር እኔ እንጃ በማገናዘብ አድርጉታ። እግር ማሰብ ቢችል ራሱ እኔ እንጃ እግሬ ይሄንን የሚያስብ አይመስለኝም። እንደዚህ አይነት ሐሳብ እኔ በጭንቅላታችን አስበነው ነው ካላችሁ የእናንተ ጭንቅላት ያጠራጥረኛል። ስራ አድራጋችሁ መሰግናለሁ። እኔ መጣሁ ለማየት ነበር። ችግር የለውም እኮ ማለት የኮሊዥን ከማን ጋር እኮ ምንም የሚያጋጨው ነገር የለም። ፕሮግራማችሁን አድርጉ። ፕሮግራማችሁን ከማን ጋር ነው የምናደርገው? አንተ ከሌለኛ ፕሮግራሙ ምን የኛ ፕሮግራም እንኳን የሁለታችሁ አንቨርሰሪ ነው እኮ የሁለታችን አንቨርሰሪ። ደግሞ የሚያስፈልገው ነገር አይደለም። አንተ አሁን በጣም እየከበድከው ነው እየተናገርክ ያለከው እና ምንም ኖርማል ነገር ነው ያስተዋወቅኩት። ባህሪ ምን ጠራለሁ መሰላችሁ? ይሄ እያሰስት ባህሪ እጠላለሁ። ትናንትና ሌላ ዛሬ ሌላ ምናምን አይነት ባህሪ እጠላለሁ። ትናንት ሌላ ሰው ነበረች፣ ዛሬ ሌላ ሰው ነች፣ ነገ ደግሞ ሌላ ሰው። እንደዚህ አይነት ላይፍ ላይ እንደዚህ አይነት ባህሪ ማስተናገድ ማለት ነው። በነገራችን ላይ ይሄ ሊል እንደሚችል ቀድሞውኑ ነገሩን ስታስቡት ማወቅ ነበረባችሁ። ሁሉ ነገራችሁ ድንገተኛ ነው። እንዳለውም ትናንት ዛሬ ሌላ ሰው አያችሁ። ክፉ ባትሆኑ እንኳን መልካም አስባችሁ ቢሆንም ከዚህ በፊት በነበራችሁ አመለካከት ላይ ዛሬ ላይ ባትገኙም እንኳን አብርሃም ሊያስብ የሚችለው ይህንን ነው። ምክንያቱም ጊዜ አልሰጣችሁም። የሆነ ጥሩን ነገር ለማድረግ ጊዜ አትሰጡም። ክፉ የሆነ ነገርም ለማድረግ ጊዜ አትሰጡም። ልጁን እኮ ፋታ አሳጣችሁት። የምሬን እኮ ነው። ልጁ እውነቱን እኮ ነው። አሁን እነሱ ሪስፔክት አድርገው ነው እንደዚህ አይነት ነገር አዘጋጅተው ያሉት። እስስት እያልክ ደግሞ ባትሰደብ ጥሩ ነው። እሺ በጣም ሰው ሪስፔክት አድርጎና በስነ ምግባር ሲያወራ ክብርን ይወቅ። አንዳንዴ የሆነ በገዛ እጃችሁ እኮ ነው አሁን እየተሰደባችሁ ያላችሁት። ሩታ በገዛ እጃችሁ ልጁን ላይ የመጣ ልጅን ኬክ ካልቆረስክ ብላችሁ ጋብቻ ላይ አሌላችሁ ሰዎች ተፋታችሁ ያላችሁ የዛሬ ሳምንት ሄርሜላን አፈቅርሻለሁ ብሎ እንደዛ ሚዲያ ላይ ያዙ ይልቀቁ ሲል የነበረን ሰውዬ እንደገና ዛሬ ኬክ ቁረስ እስስት አይደለም ምንስ ቢል በገዛ እጃችሁ እየተሰደባችሁ እንዴ! ኧረ ወይኔ እኛ በሽታ ላይ እንዳጥሉን እናንተ ስለምዳችሁታል።
እሺ ማሰብ ያለበት ትናንትና አትሂዱ ምናምን ያዙ ልቀቁኝ ብለህ ስታስብ ዛሬ ደግሞ እንደዚህ አይነት አክት ፌር አይደለም እኮ እንሰጥሃለን እኮ አይደለም አሁን ቡቹን ይዛችሁ ቢያንስ ቁረሱ ቆይ አብራችሁ ነው ኧረ በእግዚአብሔር አብርሽ እንደ ማርያም ሆነ ነው እግዚአብሔር እንደዚህ አይደለንም እንዴ ቆመቁ እንደዚህ ቆይ ሸንሽ ነው እንዴት ነው እያደረገ ያለው አንተ ሰው ነው በእግዚአብሔር እኮ እኔ እሰጥሃለሁ ችግር የለውም ቁርሳሪ መውጣት ያለበት ቁርስ ይወጣ አይደለም ቆይ ተው እኮ አብራችሁ ነው ለምንድን ነው አብራችሁ ለማት አብራችሁ እኮ በእናት እንደዚህ ነው ወይ ቁርሱ ብቻ መቁረስ አይደለም እኮ ቁርሱ እንደዚህ ይላል እና ቁርሱ ነው የምትወጣው ኧረ በጣም ነው የሚደብረው ቆይ ሰዎች ይሄ ቪዲዮ የዛሬ ነው የቆየ ነው ምንም ሊገባኝ አልቻለም አብርሃም ራሱ ትንሽ ከሳብኝ እንዴ ምንም ሊገባኝ አልቻለም እኔ ይሄ ቪዲዮ የቆየ ነው በሉኝ ሲሪየስ የምሬን ነው እንዴ እንዲቻላል እንዴ ሆን ይችላል ግን ነው አይደለም ምንም ምንም ልክ አይደለም ሜሪ ልክ አይደለም ነገር አልነበረበትም ገባ አዎ እሱ ልማዱ ነው ይኸው ዛሬ የሆነ ነገር ለመፍጠር ስንቆም ማድረግ አልነበረ የሆነ ውሳኔ ሲወስን አይሆንም እንደዚህ ነው እንደዛ ነው እኔ ግን መልሳችሁ አብርሃምን እየወቀሳችሁት ነው የማይመለከተው ነገር ላይ አምጥታችሁ ኬክ እንቁረስ ያበቃለት ጉዳይ አረ እንደዛ ግራ ተጋብቼ አላውቅም የምሬን እኮ ነው እንዴ ኬክ በግድ ካልቆረስክ በግድ አንደኛ ዓመት የጋብቻ አንቨርሰሪ ካላከበርክ ተፋታችኋል አይደል እንዴ ከመች ጀምሮ የተፋቱ ሰዎች ደግሞ እየተገናኙ አንደኛ ዓመት የጋብቻ በዓል ኧረ ተው የምር አሁን ለምሳሌ አብርሃም ትዳር ኖሮት ምናምን በቃ ሌላ ህይወት ውስጥ ገብቶ ምናምን ቢሆን ኖሮ በቃ ትዳሩን በጠበጣችሁበት የተጣላችሁበት ቢሆን እሺ መልካም በቃ እንደውም አዲስ ባህል ነው እንደውም ያመጣችሁት አሪፍ ነው ባለቤትነቱ ራሱ በእናንተ ስም ይመዘገብ ነበር በግድ የተጋባንበት አንደኛ ዓመት ነውና ኬክ ካልቆረስክ አረ ወይኔ የሆነ ነገር ተጸናውታል እንጂ አብርሃም እንደዚህ አይደለም በጣም ልቡ ጭራሽ አብርሃም በጣም ብዙ ነገር ቻይ ምናምን የሆነ ሰው ባንዴ እንዴት ተቀይሮ እንደዚህ ይሆናል እግዚአብሔር ጭራሽ እንደሚያቀን እንኳን አይደለም የሚያዋራው የሆነ ነገር ተጠናውቶታል እናንተ ናችሁ እንጂ ተጠናወታችሁ አብዳችሁ ልታሳብዱን እኮ የደረሳችሁት እናንተ ናችሁ የተጠናወታችሁ ይሄ የምሬ ነው ይሄ ከጸበልም በላይ ነው በቃ ዋናው ነው የሰፈረባችሁ ተጠናውቶት ምናምን ትልታላችሁ እንደ ልጁን ግራ አጋብታችሁት ልካችሁት አብዳችሁ ጠብቃችሁት ጭራሽ አብርሃም እሱን የተጠናወተው ይሄ የምሬን ነው ብላችሁ ይሄ ከፓስተሮችም ከጸበልም ከብዙ ነገር በላይ ነው የእናንተ ላይ የገባው ዋናው ነው 0-0 ረጉድ እንዲጨራሽ አብርሃም ተጠናውቶት ነው በኢየሱስና ያበጣለው ሐሳብ ደግሞ የነሱ ሊጎዳ በቤተሰቡ የሚጎዳ ነገር አይደለም ሲቀጥል ደግሞ ሜሪ እግዚአብሔርን እናንተ በቅርቡ ነው እኛ እንደዚህ አይነት ነገር ውስጥ የገባ ነው አይደለ ልክ ከጥንት ጀምሮ ህይወታችንን መስቀልቀል ስታደርጉ ይኖራችሁ ይመስል ቴንክ ዩ አንዴ ተገልብጦ አይ እንደዚህ ከነንተታ አይ እንደዚህ እንዴት አንድ ሰው እኔ አንድ ቀን ለሰከንድ ይስደበኛ አንቋሽሸኝና ጭራሽ አንድ አመት ከምናምንም 2 አመት ሙሉም እየሰደቡት እንዲኖሩ ፈለግሽ እንዴ ምንድነው የምታወራው እቺ ዛሬ ወንድነው ካቲካላ ጠጥተው ነው እንደመጡት እነዚህ ልጆች አንድ ሰው በአንድ ሰው ለማዘን አንድ ሰው በአንድ ሰው ለመቀየም ሰከንድ ይበቃልኩ ከዚህ በላይ ልጁን ምን ያድርጉት ልጁን ያልተናገሩት ያላሉት ነገር አለ እንደ ሜሪና ዳኒ አንቺ ራሱ እነዚህ ልጆች ሙጫውንሽባቸው እኔ ምን አግኝተሽ ምን ጠቅሞሽ እንደሆነ አይዶን ነው ሰው እንዴት የሚጠቅመውን አያውቅም ሰው እንዴት ውሎውን አይገመግምም በዙሪያ ያሉትን ሰዎች ሰው እንዴት አያይም ሰው እንዴት ወደ ኋላ ከሚጎትተው ሰው ጋር የምሬን እኮ ነው ሰው ወደ ጥሩ ነገር ከማይመራው ሰው ጋር አንድ ቀንም እንኳን መልካም ነገር እናደርግ ብሎ መክሮሽ የማያውቅ ሰው ጋር እንዴት ሰው ይውላል አብሮ መፍትሄ ማታመጭበት የተበላሸ ነገር ላይ ጭራሽ ነገርየው የባሰ እንዲበላሽ የሚያደርግ ምክር መልካም ምክር አስመስለው ይዘው ይመጣሉ ከጤነኛ ሰው ጋር እንደሚውል ሰው አክታት አድርጊ አንቺም እንደ አብርሃም ከናቤሪ ያልተናነሱ ሰዎችን ነው በዙሪያሽ ያሽው እሱም እዛ የሆኑ ሰዎችን ሰብስቧል አንቺም እዚህ ጋር ጤነኛ ያልሆኑ ሰዎችን ጭንቅላታቸው ማሰብ የማይችሉ ሰዎችን ሰብስበሻል እኛ መሀል ቤት እኮ ዝም ብለን ነው የምንለፈልፈው ጌታ ስለራሱ የማያውቅን ሰው እንዴት ብለን እኛ እናቅልሃለን እንለዋለን ሲጀምር ስለራሱ ለማይጨነቅን ሰው እንዴት እንጨነቅልሃለን እንለዋለን ሲጀምር ነገሩ ለራሱ እንደተፈላጊ ምናምን ነው እንደሚያስበው አይሩታ ምን ነገር ተመስሎሽ ላንቺ ስንል ነው ዝም እያለን ያለው ላንቺ ስንል ነው ይሄ ፕሮግራም የሚያሰብነው እና በቃ እንድትሆኑና አንድ ላይ እንድትሆኑ ካለ ደህንነቱም አንድ ላይ መሆኑም እኔ ባፍንጫ ይወጣ ጥቅር ይበልብኝ ሲጀመር ከሱ ጋር ወጣ ይኸውልሽ አይባልም ይኸውልሽ አንዳንድ ጊዜ እዚህ ጋር እንደማትፈልጊ አይነት አክት ማድረግሽ አንቺን ስማርት ወይም በቃ ጠንካራ በቃ ቆራጥ ሴት አያስብልሽም በነገራችን ላይ
አይ ካልፈልግህም ጥንቅር ይበል ከሚለው ጀርባ ያለውን እኮ ነው ሰው ማለት ያቃተው። ሰው እኮ የከበደው አልፈልግህም ጥንቅር ይበል በአፍንጫ ይውጣ ምናምን ማለት አይደለም። ሰው የከበደው አልፈልግህምና በአፍንጫ ይውጣ ጥንቅር ይበል ከሚሉት ቃላቶች ጀርባ ያሉትን እነዛን ውድ የሆኑ መልካም ነገሮች ነው ማድረግ ያቃተው። ይቅር ማለት፣ አይ መተው፣ መታረቅ መፈለግ፣ አስታርቁኝ ማለት፣ አይ እነዚህን በቃ የፈረሰን ነገር ለማቅናት ሊረዱን የሚችሉ ቃላቶችን ነው ሰው መጠቀም ያቃተው። አልፈልግም ማለት ቀላል። ያኔ እኔ ሩታ ብዙ ነገር መናገር አልፈልግም። ምክንያቱም ያኔ ጊዜ በነበረሽ ሰዓት ነገሮች ሳይረፋፍዱ በፊት መሆንና ማድረግ ያለብሽን ፍቺ ከፈጸምሽ በኋላ እስከ ትናንትና አልፈልግም ስትይ የነበርሽን ሴት ዛሬ መተሽ እንደገና አይ ዶንት ኖ እኔ አልፈልግም ብትይ ባቲ ተፋተሻል እኮ ምንም አዲስ ነገር የለውም። ዳኒ ደግሞ አብራችሁ ብትሆኑ ነገር ምናምን እንዴ አብራችሁ እንድትሆኑ ሊያደርጋችሁ የሚችል አረተው ካለያያቸው በኋላ አንድ ላይ እንዳይሆኑ ሊያደርግ የሚችል ግንብ መሃላቸው ከተከላችሁ በኋላ ያን ግንብ እንዲያፈርስ ሊያደርግ የሚችል ግንኙነት መሃላቸው እንዳይኖር ካደረጋችሁ በኋላ መሃላቸው እንዳይግባቡ ሊያደርጋቸው የሚችልን ነገር መንቀል በምትችሉበት ሰዓት ላይ ያልነቀላችሁ ሰዎች ማስተካከል በምትችሉበት እድል በነበራችሁ ሰዓት ያላደረጋችሁትን ነገር አሁን መታችሁ እዚህ ጋር ምንም እንደማይፈጠር የምትፈልጉት ነገር እንደሆነ ካወቃችሁ በኋላ ነገ እኮ አንድ ላይ ልትሆኑ ስለምትችሉ ወይም አንድ ላይ እንድትሆኑ ሰላም ኧረ እባክህ ተው እንጂ ኧረ ወይኔ አታስቁኝ። ሌላ ነገር ውስጥ መግባት የሚፈልግ ሰው አይደለሁም። ህይወቴን ነው የሚያመሰቃቅለው ከተፈጠረው በላይ እንዴ። እውነቱን እኮ ነው ልጁ ያደረገው። ምንድነው አብሬው ቢሆን እንደገና ተመልሼ መልሶ ህይወቴን ነው የሚያመሰቃቅለው። ምን ማለት ነው ይሄ ሩታ? ዛሬ ወድጄ አይደለም ምስቀው፣ ግራ ስለተጋባው ነው ምስቀው። ተፋታችኋል እኮ በቃ ተለያይታችኋል እኮ። ኧረ ተይ እኛ ግራ እንዴ። እስከ ትናንትና ድረስ አልፈልግም ከሱ ጋር ያለኝ ነገር አብቅቷል፣ እኔን ማየት ካልፈለገ ልጁን መጥቶ ማየት ይችላል ስትይ የነበርሽ ልጅ እውነቱን ነው እኮ። ሲስተም ካለ እውነቱን ነው። ከምትሆኑት ከምትናገሩት ከምታደርጉት ነገር ተነስቶ ነው ሲስተም ካለ ሲስተም ያለው። አንቺ ለምን ክብርሽን አታስጠብቂም? ሁልጊዜ እንደምትይው ለምን ባውንደሪሽን ገደብሽን ለምን አታስተካክይም? አንቺ ለምን ክብርሽን አታስጠብቂም? ምን አመጣው አሁን ነገ አብሬውን ብሆን ምናምን ነገር ምናምን አክተይ እንጂ ይሄ ንግግርሽ የሚያሳየው ምንድነው? እንደምትፈልጊ እንደቆጨሽ ነው ይሄ ንግግርሽ የሚያሳየው፣ ሌላ ነገር አይደለም። የአብርሃም ጋር መለያየትሽ ቁጭት ውስጥሽ እንዳለ ነው ንግግሩ የሚያስታውቀው እንጂ አለመፈለግሽን አይደለም። ዛሬ ላይ አንቺ ለፈታሹ ባልሽ አንደኛ ዓመት የጋብቻ አንቨርሰሪ ብለሽ ኬክ ማዘጋጀትሽ ኬክ አዘጋጅተሽ አብርሃም አልቆርጥም ማለቱ ምንድነው ክፋቱ? ግጥም አደረኩት እኔ ራሱ ጥበብ እኮ ቤት እንደሚመጣ አላውቅም እንዴ። ምንድነው ክፋቱ? እውነቱን ነው፣ ትክክል ነው ያደረገው። በቃ ዛሬ ገና አብርሃም ትክክለኛ ነገር ሲያረጋዩት አትሸወድለው ነበረ። በቃ ይሄው ተገበረው። ዛሬ በግድ የፈታሽ ባልሽን የአንደኛ ዓመት ጋብቻ ባህል አንቨርሰሪ ኬክ ካልቆረስክ እኔ ሰላሜን አግኝቼ መኖር ነው የምፈልገው። በቃ እናንተን ሪስፔክት አድርጌ ግን በነገራችን ላይ ሰላምሽን እየበጠበጥሽ ያለሽው አንቺ ነሽ ሩታ። ምንም ያደረገች ነገር የለም። ኬክ ያዘጋጃቱት እናንተ፣ ምንም ያውቀው እጁ የሌለበትን እሱ ያላደረገው ነገር በገዛ ሐሳብሽ አመንጭተሽ ባደረግሽው ወይም ሐሳባችሁን ተቀበለሽ ባደረግሽው ነገር አብርሃም ትወቅሻለሽ። ሰላሜን ማጣ ሰላምሽን አታጣሽም ከሆነ ሰላምሽን የበጠበጠ ነገርም ከሆነ ያደረግሽው አንቺ ራስሽ ነው። ራስሽ ለምን አምነሽ አትቀበይም? ትክክል እንዳልሰራሽ ለምን አታምኚ? በገዛ እጅ ሰላምሽን የሚያሳጣ ነገር አድርገሽ አብርሃም ላይ ማላከክ አይከብድም? ጓደኝነታችን ያሳልፍ ነው ምናምን በቃ ደስ የሚል ታይም ነበረ በሰዓቱ። አቤት በስማም ብዙ ነገር ደስ የሚልም ብዙ ነገሮችን አካፈና ላይ እናንተ ማስታወስ የጓደኝነታችንን ማሳለፍ እንፈልጋለን ስላላችሁ እሺ ብዬ ነው እንጂ ምንድነው የሚመረቃቸው? አይ ሩታ እነሱ ብለውሽ ከሆነ የሚያደርግሽው አሁን እነሱ እንደዚህ ይደረጋል ሲጀምር እስኪ ዝም ብለሽ ዞር ብለሽ ጠይቂ። እንደዚህ አስበን እንዲህ ተፈጠረ በይና ሰው ጠይቂ። ያምሻል እንዴ ነው የሚልሽ? የጓደኝነታችን ምናምን ኧረ ተይ የማይደረገውን ከመች ጀምሮ የት በየትኛው ባህል እንዴ በርታ ይበልሽ። በቃ ሶሪ ዛሬ ያሰብነው ነገር አለ ታንሻ በሚል የኒድ በቃ ኧረ እዛው ራሳችሁ እዛው ተወጡት። እንደዚህ አይነት ነገር እንዴ ይመቻችሁ። ሰው በየቀኑ ያብዳል እንዴ? ቆይ እኔ ሰው አንዴ ነው የሚያብደው እንደዚህ በየአጋጣሚ እየፈለገ ማበድ የሚፈልግ ሰው አየሁት እኔ እናንተን ነው። ብቻ ይመቻችሁ። እስኪ ነገ ደግሞ ምን ይዛችሁብን እንደምትመጡ እናያለን። ነገ ደግሞ ለቅሶ ተቀመጡ። የተፋቱበት አንደኛ ዓመት ከአንድ ቀን በሉና ለቅሶ ድንኳን ትከሉና ለቅሶ ተቀመጡ። ይመቻችሁ።